ኑሮ ካልተሳካልህ ነብዩ ያሉን ዱዓ አለ። አላህ ሆይ መኖሬ መልካም ከሆነ አቆየኝ፣ ወደ አንተ መምጣቴ መልካም ከሆነ ደግሞ ውሰደኝ ብለህ ዱዓ አድርግ። የመጨረሻው ጥግ እሱ። የፈለግካት ልጅ አልተሳካችልህም። የሰው ተስፋ የሚያስቆርጠው ብዙ ነገር ይኖራል። በዚህ ተነሳስቶ ከዚህ ልገላገል ያለ ሰው ወደ ማይገላገልበት እስር ቤት ውስጥ ገባ። ተራራ ላይ ራሱን የጣላሉ ነብዩ አለይሂ ሰላቱ ወሰለም። ሁሌ ራስህን ጣል ይባላል። መርዝ ጠጦ የሞተ ሰው እየተቀሰቀሰ ሁሌ ራሱን በመርዝ እንዲገል ይደረጋል። በቢላ ራሱን ወግቶ የገደለ ሰው ሁሌም ራሱን ሊወጋ ይደረጋል። የራስን ነፍስ ማጥፋት ተከልክለ። ራስን መግደል ሐዲሱ እንደሚለው ኻሊደን ሙኸለደን ፊሃ ነው የሚለው። ጀሃነም ውስጥ ላይወጣ ይገባል ነው የሚለው። ጀሃነም ውስጥ አይወጣም አይደለም። የሰው ደም እስልምና ራስን መግደል ከልክሏል። ወላ ተቅቱሉ አንፉሰኩም ኢነላሃ ቢኩም ረሒማ። አላህ እኮ ለእናንተ አዛኝ ነው፣ ራሳችሁን አትግደሉ። አንዳንድ ወንድሞች አንዳንዱ ሰው ራሱን እያጠፋ ነው ኡስታዝ መልእክት ስጥ ያሉኛል። ሰውን አይደለም ራስን ማጥፋት ተከልክሏል። አንድ ሰው ራሱን ከገደለ በገደለበት መሳሪያ ጀሃነም ውስጥ ይቀጣል። ያልተቋረጠ ቅጣት። ተራራ ላይ ራሱን ወርውሮ ከሆነ ጀሃነም ውስጥ ራስን ወርውሮ እየተባለ ይደጋግመዋል። ስቃይ ጊዜያዊ ሁኔታ ይሆናል። ወደዛ የወሰደ በኢኮኖሚካሊ ጎልሏል። በትምህርት ውጤታማ አይደለህም። የፈለግካት ልጅ አልተሳካችልህም። የሰው ተስፋ የሚያስቆርጠው ብዙ ነገር ይኖራል። በዚህ ተነሳስቶ ከዚህ ልገላገል ያለ ሰው ወደ ማይገላገልበት እስር ቤት ውስጥ ገባ። ተራራ ላይ ራሱን የጣላሉ ነብዩ አለይሂ ሰላቱ ወሰለም። ሁሌ ራስህን ጣል ይባላል። መርዝ ጠጦ የሞተ ሰው እየተቀሰቀሰ ሁሌ ራሱን በመርዝ እንዲገል ይደረጋል። በቢላ ራሱን ወግቶ የገደለ ሰው ሁሌም ራሱን ሊወጋ ይደረጋል። የራስን ነፍስ ማጥፋት ተከልክለ። ያውም ዑለማዎቹ ራሱን የገደለ ሰው ጀናዛው ይታጠባሉ። ክርክር እኮ አለ፣ ሰፊ የሆነ ክርክር። ከሙስሊሞቹ መቃብር ይቀበራሉ። ክርክር እኮ አለ። ነፍስን አላህ እንጂ ባሪያው መውሰድ አይችልም። እዛ ነው በሌላ ሐዲስ ላይ ባሪያዬ እኮ ነፍሱን ቀደመኝ ጀነትና ከልክየዋለሁ ይላል አላህ። እሱ ብቻ ነው የትዳር ሲፈልግ። ኑሮ ካልተሳካልህ ነብዩ ያሉን ዱዓ አለ። አላህ ሆይ መኖሬ መልካም ከሆነ አቆየኝ፣ ወደ አንተ መምጣቴ መልካም ከሆነ ደግሞ ውሰደኝ ብለህ ዱዓ አድርግ። የመጨረሻው ጥግ እሱ። አላህ ይመርጥልሃል። ራስን መግደል ሐዲሱ እንደሚለው ኻሊደን ሙኸለደን ፊሃ ነው የሚለው። ጀሃነም ውስጥ ላይወጣ ይገባል ነው የሚለው። ጀሃነም ውስጥ አይወጣም።